ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከመሄዳችን በፊት አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ ይህንን ማለዳ ደግሞ ስለሰጠን እናመሰግናለን። በዕድሜ ላይ ዕድሜ በጸጋ ላይ ጸጋ ስለጨመርክልን ክብር ምስጋና ለአንተ ይሁን። ካንተ የሆነው ለእኛ ስለሆነልን ደግሞ እናመሰግናለን። ቃልህን ባርክልን በጌታ በኢየሱስ ስም። እንግዲህ በትናንትናው ዕለት ስለ ምርጫ ተናግረን ነበረ። ስለ መመረጥ እግዚአብሔር ያለምን ደካማ ነገር እንዴት ለምን እንደመረጠ ለምን ትንሽ ነገር ለመናገር ሞክሬያለሁ። እንግዲህ ምርጫን ብናስብ አሁን በቤቱ ያለን የእግዚአብሔር ልጆች ወይም የጌታ ልጆች ወደ ክርስቶስ ኢየሱስ የመጣ ነው በብቃታችን በችሎታችን ወይም ደግሞ በጽድቃችን ወይም በመልካምነታችን እንዳልሆነ በግልጽ እናውቃለን። ምክንያቱም እንዴት እንደወደደንና እንደመረጠን የሚያውቀው እሱ ብቻ ነው። እኛ ግን መመረጣችንን እናውቃለን፣ ለምን እንደተመረጥን ደግሞ እናውቃለን። ግን እንዴት እንደመረጠን የሚያውቀው ደግሞ የዓለምን ምናምንቴና ደካማ ነገር ለምን መምረጥ እንደፈለገ የሚያውቀው እሱ ብቻ ነው። ስለዚህ ወገኖቼ በተመረጥንበት መመረጥ ልንደሰት ያስፈልጋል። ብዙዎች ሊጠሩ ያሉ ሳለ አልተጠሩም። ብዙዎች ሊመረጡ ይገባል ብለን የምናስባቸው አልተመረጡም። እኛን ግን ደካሞችን በምንም ነገር ላይ ልንታመን የማንችል የመዳንን መንገድ በመግለጥና በማሳየት እርሱ መረጠን። በዚህ ሁልጊዜ ደስ ሊለን ይገባል። እንግዲህ በዛሬው ዕለት ደግሞ በዚሁ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 29ና 31ን የመጨረሻውን ክፍል እንመለከታለን። እንግዲህ የእግዚአብሔርን ቃል አነባለሁ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ይህ አገልግሎት ለሁሉም እንዲዳረስ ብታደርጉ በጌታ ፍቅር አብረን እናገልግል ብዬ ጠይቃለሁ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይለናል። ትምክህት ጥሩ ነው፣ ያስፈልጋል። ግን የምንመካበትን ነገር ልናውቅ ያስፈልጋል። የተደገፍነውን ነገር ልናውቅ ያስፈልጋል። ምናልባት ተመክተን የተደገፍነው ነገር አንድ ቀን እንዳይጥለን፣ አንድ ቀን ጥሎን እንዳይሄድ ወይም ትቶን እንዳይሄድ ወይም ደግሞ እንዳይጥለን ልናስብበት ያስፈልጋል። በምድራዊ ነገር መመካት ምን ያህል ዋጋ እንደሚያስከፍል በዚህ ሁሉ ዘመን ያየነው ይመስለኛል። ምናልባት የምናስተውል ከሆነ ሰዎች በእውቀታቸው፣ ሰዎች በገንዘባቸው፣ ሰዎች በዘራቸው፣ ሰዎች በተለያየ በስልጣናቸው ይመካሉ። እነዚህ ሁሉ ግን አላፊዎች ናቸው። ንብረት ቢኖረን፣ ቢሊየነር ብንሆን ያ የሆንበት ነገር ለጊዜው ልንጠቀምበት እንችላለን እንጂ ሊያስመካን የሚችል አይደለም። ምናልባትም በአንድ ቀን በካሊፎርኒያ እንዳየነው አይነት የእሳት ሰደድ ወይ ቢነሳ ወይ የመሬት መናወጥ ወይ ወጀብ ቢነሳ አንድ ቀን ልናጣው እንችላለን። ነገር ግን ለዘላለም ከኛ ጋር ሆኖ የማናጣው ነገር ቢኖር እግዚአብሔር ብቻ ነው። እውቀትም ቢሆን ይሻራል፣ ጥበብም ቢሆን ይሻራል፣ ሀብትም ቢሆን ይረክባል፣ ውበትም ቢሆን ያረጃል፣
ማረጀውና ለዘላለም ከኛ ጋር የሚሆነው ግን በደከምን ጊዜ የሚያበረታን፣ በወደቅን ጊዜ የሚያነሳን፣ በሳትን ጊዜ የሚመልሰን፣ በታመምን ጊዜ የሚፈውሰን የናዝሬቱ ኢየሱስ ብቻ እንደሆነ ልናውቅ ያስፈልጋል። እንግዲህ መጽሐፍ ቅዱስ የሚነግረን እውነት ይሄ ስለሆነ ነው። ነገር ግን ይላል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ይላል። የሚመካ እናንተ ይለንና ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናና ቤዛነት በተደረገላችሁ በክርስቶስ የሆናችሁት ከእርሱ ነው ይለናል። አሁን የሆነው ከእርሱ ነው፣ ከኛ አይደለም። ከኛ አንዳች ነገር የለን። የኛ ችሎታ፣ የኛ ዕውቀት፣ የኛ ገንዘብ ወደኛ ያመጣው ሰላም፣ ጤንነት፣ ደስታ፣ ጽድቅ፣ ቅድስና፣ ቤዛነት የለም፣ ሊያመጣው አይችልም። አሁን የሆነው በእርሱ ነው፣ ከእርሱ የተነሳ ነው። ቤዛነትን ያገኘነው በእርሱ ነው። በእግዚአብሔር ፊት መቆም የቻልነው በእርሱ ነው። ከጨለማ ማምለጥ የቻልነው በእርሱ ነው። ብርቱ የሆነ የሚመስለን በእርሱ ነው፣ ብርቱ እሱ ብቻ ስለሆነ። ስለዚህ ነው ስንመካ በእግዚአብሔር እንድንመካ ያስፈልጋል። ዛሬ ታይቶ ነገ ወደ እቶን በሚጣለው ነገር ላይ ተደግፈን እንዳንመካ ያስፈልጋል። ቅርታ አድርጉልኝና ብዙ ሰዎች አሁን ባላቸው በቤት ወይም በመኪና ወይም ደግሞ ባላቸው ስልጣን ወይም ባላቸው ብር ወይም ባላቸው ነገር ሲመኩ እናያለን። ያ ነገር ለዘላለም ከነሱ ጋር የሚቆይ የመሰላቸው ሰዎች ብዙ ናቸው። አንዳንድ ጊዜ እኮ ያለፍንባቸው ዘመኖች አስተማሪዎቻችን ሊሆኑ ይገባል። የዛሬ ስንት ዓመት ባለስልጣን የነበሩ ዛሬ ባለስልጣኖች አይደሉም። የዛሬ ስንት ዓመት ባለጠጎች የነበሩ አሁን ባለጠጎች አይደሉም። ምክንያቱም ዘመን ሲለወጥ ነገሮች ይለወጣሉ፣ ይሻራሉ። ይህ የምድር ሕግ ነው። ምድር ላይ ያለው ጨዋታ ይሄ ነው። ዛሬ ስላለ ነገ ይኖርሃል ማለት አይደለም። ዛሬ ስለሌለ ደግሞ ነገ አይኖርህም ማለት አይደለም። ነገር ግን ትምክህትህን የምትመካበትን ነገር የምትመኪበትን ነገር ልትናስተካክል ይገባል። ትምክህታችን እግዚአብሔር ሊሆን ይገባል። ትምክህታችን ልጁ ኢየሱስ ክርስቶስ ሊሆን ይገባል። በእርሱ የምንመካ ከሆነ ለዘላለም ጸንተን እንቆማለን። ለምን? የተደገፍንበትና የቆምንበት ነገር እስከ ዘላለም ተሸክሞ ሊሄድ የሚችል እንደሆነ ስለምናውቅ ነው። ኤፌሶን 2:9 ላይ ማንም እንዳይመካ ከሥራ አይደለም ይላል። የዳነው ከሥራ ስላልሆነ ማንም እንዳይመካ ያስፈልጋል። እንደዚሁም ደግሞ የኤርምያስ መጽሐፍ ላይ የእግዚአብሔር ቃል አንድ የሚለው ነገር አለ። ኤርምያስ 17 ላይ ቁጥር 5 ጀምሮ እንዲህ የሚል ቃል አለ። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። በሰው የሚታመን ተመልከቱ፣ ልቡን ከእግዚአብሔር የሚመልስ በሰው የሚታመን ማለት ሰውን የሚደገፍ ሰውን ጋሻው ያደረገ ሰውን ክንዱ ያደረገ ምንድነው ነው የሚለው? የተረገመ ነው ይላል። የተረገመ ሰው ደግሞ ምንድነው ብሎ የሚያስቀምጥልን ቁጥር 6 ላይ በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አያይም፣ ሰውም በሌለበት ጭው ባለ ምድረ በዳ በደረቅ ስፍራ ይቀመጣል ይለናል። እንግዲህ ተመልከቱ ቅዱሳን ወገኖቼ፣ ይህን የምንመለከተውን ክፍል በደንብ ብናየው ምን ያህል እንደሚያስረዳን ምን ያህል ሊያስረዳን እንደሚችል ማወቅ ይቻላል። ስለዚህ የምንመካበትን የምንደገፍበትን ነገር ልናውቅ ያስፈልጋል።
ከዚህ ዓለም ትምክህትና ድጋፍ ራሳችንን አላቀን በዚህ በመጨረሻው ዘመን በጌታችን በኢየሱስ ክርስቶስ ላይ ልንደገፍና ልንመካ ያስፈልጋል። እርሱ ለዘላለም የታመነ ስለሆነ። እንግዲህ የዛሬ የማለዳ ቁርስ ፕሮግራማችንን በዚህ ላይ ጨርሳለሁ። በሚቀጥለው በነገው ዕለት በአዲስ ክፍል እንመጣለን። ለዛሬ ያለኝን እዚህ ላይ ያበቃለሁ። አጭር ጸሎት እናድርግና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለ ሁሉ ነገር እናመሰግናለን። ስለ ምሕረትህ፣ ስለ ቸርነት፣ ስለ በጎነትና ስለ መልካምነት ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለረዳን፣ ስለደገፍከን፣ አቅምና ጉልበት ስለሆንከን እናመሰግናለን። ነው ደግሞ ቀኑን ሁሉ ባርክልን። ምሕረት ቸርነት ከኛ ጋር ይሁን ለዘላለም። በአንተ ጥበቃ ውስጥ እንድንሆን ጸጋ መንፈስህና ኃይልህ ያግዘን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።